ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው የቀድሞ የሊቨርፑል ተጫዋች የሆነው ጂሚ ካራገር መሀል ክፍል ላይ አሁንም ችግር አለ እያለን ይገኛል። እንደዚሁም አርሰናሎችም ጃራል ኳንዛን ለማስፈረም ከባየር ሊቨርኩሰን ጋር ንግግር እንደጀመሩ እየተዘገበ ይገኛል። አሌክሲስ ማካሊስተርም ከትልቅ ክለቦች የቀረቡለትን ጥያቄ ውድቅ አድርጓል ተብሏል። እንደዚሁም ዳርዊን ኑኔዝም ከትራንስፖርት ጋር ከስምምነት ላይ እንደደረሰም ተዘግቧል። እነዚህን በአጠቃላይ ቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም የቴሌግራምና የኢንስታግራም አካውንታችንን ፎሎ እንድታደርጉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ዳርዊን ኑኔዝን ነው። ከቱርክ የወጡ ዘገቦች እንደተናገሩት ከሆነ ዳርዊን ኑኔዝ ትራብዞንስፖርን ለመቀላቀል ከስምምነት ላይ ደርሷል እያለን ይገኛል። እንደሚታወቀው ዳርዊን ኑኔዝ 2025 ላይ ነበረ ሊቨርፑልን ለቆ ወደ ሳውዲ ክለብ ወደ ሆነው ወደ አልሂላል መዘዋወር የቻለው። ነገር ግን በአልሂላል ያን ያህል አስደናቂ የሚባል ጊዜን ማሳለፍ ሳይችል ቀርቷል። በዛ ምክንያትም አልሂላሎች በጃንዋሪ ዝውውር መስኮት ካሪም ቤንዜማን ማስፈረም ችሏል። ከእሱን ካስፈረሙት በኋላ ዳርዊን ኑኔዝ በተለይ በሳውዲ ሊግ ላይ ከስኳድ ውጪ እንዲሆን አድርጎታል። በዛም እንግዲህ ደስተኛ እንዳልሆነ ሲነገር ነበረ። በዚህ ክረምት የዝውውር መስኮትም ክለቡን ለመልቀቅም ጥረት ሲያደርግም ተመልክተናል። እናም በዚህ ሰዓትም እንግዲህ ወደ ቱርክ ክለብ ወደ ሆነው ወደ ትራብዞንስፖር ለመቀላቀል ከስምምነት ላይ እንደደረሱ ነው እየተነገረ የሚገኘው። ይህ ስምምነት ግን በቋሚነት ሳይሆን በውሰቱ ነው። ስለዚህ ለቀጣይ አንድ ዓመት በዚህ የቱርክ ክለብ ሲጫወት የምንመለከተው ይሆናል። ከቀድሞ የቡድን አጋሩ ከሞሐመድ ሳላህ ጋርም በዚህ ክለብ የሚገናኙ ይሆናል። እንደሚታወቀው ከጥቂት ቀናቶች ወይም ከጥቂት ሳምንት በፊት ሞሐመድ ሳላህ ወደ ትራብዞንስፖር መዘዋወሩን እንደዚሁም የ2 ዓመት ኮንትራት መፈረሙን ይፋ ተደርጓል። አሁን ደግሞ ዳርዊን ኑኔዝ ወደዚህ ክለብ የሚዘዋወር ይሆናል። ዳርዊን ኑኔዝ ወደ ትራብዞንስፖር መዘዋወር ደግሞ መሐመድ ሳላህን ያስደስቷል ተብሎ ይጠበቃል። በተለይ እነዚህ ሁለት ተጫዋቾች በሊቨርፑል እያሉ በጣም ጥሩ የሚባል ግንኙነት ነበራቸው። እንደምታስታውሱት መሐመድ ሳላህን በሰጠው አስተያየት ዳርዊን ኑኔዝን እንደሚወደውም ሲናገር ነበርና በቀጣይ ዓመት እንግዲህ በጥሩ ሁኔታ እነዚህን ተጫዋቾች እንመለከታለን ተብሎ ይጠበቃል። በመቀጠልም አሌክሲስ ማካሊስተርን ወደ ተመለከተው ዘገባ ነው የምናቀነው። ቲምቶክ ይዞት በወጣው ዘገባ መሰረት አሌክሲስ ማካሊስተር በእርግጠኝነት በቀጣይ ዓመት በሊቨርፑል ይቆያል። ተጫዋቹም በሊቨርፑል ለመቆየት በጣም ከፍተኛ ፍላጎት አለው። በዚህም ምክንያትም በዚህ የክረምት የዝውውር መስኮት ከአውሮፓ ክለቦች ትልልቅ ከሚባሉ ክለቦች የቀረቡለትን ጥያቄ ውድቅ አድርጓል እያለን ይገኛል። የክረምቱ የዝውውር መስኮት ከተከፈተበት ቀን ጀምሮ በአሌክሲስ ማካሊስተር የሊቨርፑል ቆይታ ዙሪያ የተለያዩ ዘገቦችን ስንመለከት ነበር። ግማሹ ይለቃል ይላሉ፣ ግማሹ ደግሞ አይለቅም ሲባል ነበር። እንደዚሁም መሀል ላይም ደግሞ ከከርቲስ ጆንስ እና ከአሌክሲስ ማካሊስተር መካከል አንዱ ክለቡን ይለቃል፣ ሌላኛው በሊቨርፑል ይቆያል የሚል አንድ ዘገባን ስንመለከት ነበር። የምታስታውሱ ከሆነ አሁን ላይ ይሄ ዘገባ እውነት እየሆነ የመጣ ይመስላል። ምክንያቱም እንደምታውቁት ኢንተር ሚላኖች ከርቲስ ጆንስን ለማስፈረም ከፍተኛ ጥረት እያደረጉ ነው የሚገኙት። በቀጣይ ሳምንትም ይህንን ጥረታቸውን ይጨምራሉ ተብሎ ይጠበቃል። ቲምቶክ ይዞት በወጣው ዘገባ መሰረት ከሆነ ደግሞ አሌክሲስ ማካሊስተር በሊቨርፑል ይቆያል፣ ለመልቀቅ አይፈልግም የሚል ነገሮችን እየሰማን ነው የምንገኘውና ቢያንስ በዚህ ሰዓት ላይ ከርቲስ ጆንስ የመልቀቅ እድሉ ከፍተኛ እየሆነ እየመጣ ነው የሚገኘው። የአሌክሲስ ማካሊስተር በሊቨርፑል የመቆየት እድሉም በዛው ልክ ከፍተኛ እየሆነ እየመጣ ነው የሚገኘው። እንደዚሁም በተጨማሪም ቲምቶክ ይዞት በወጣው ዘገባ መሰረት ሊቨርፑሎችም የዚህ ተጫዋችን ኮንትራት ለማደስ ከተጫዋቹ ጋር በቅርቡ ንግግሮችን ይጀምራሉ እያለን ይገኛል። በእርግጥ ሊቨርፑሎች በሁለት ምክንያቶች ነው የዚህ ተጫዋች ኮንትራት ሊያድሱ የሚችሉት። የመጀመሪያው በተጫዋቹ ላይ ከፍተኛ እምነት ኖራቸው በዛው በሊቨርፑል እንዲቆይላቸው ከፍ ስለፈለጉ ነው። ሌላኛው ምክንያት ደግሞ እንደሚታወቀው በሊቨርፑል ቤት የ2 ዓመት ቀሪ ኮንትራት ብቻ ነው እየቀረው። እናም በዚህ ዓመት የማይሸጡት ከሆነ በቀጣይ ዓመት 1 ዓመት ብቻ ነው የሚቀረው። እንደዛ የሚሆን ከሆነ ደግሞ በርካሽ ዋጋ የመሸጥ ግዴታ ውስጥ ይገባሉና እንደዚህ አይነት ግዴታ ውስጥ ላለመግባት ሲሉ ኮንትራቱን አራዝመውለት ከዛ በኋላ በውድ ዋጋ ለመሸጥ አስቦም ሊሆን ይችላል። እንደዚህ አይነት ታክቲኮች ደግሞ በእግር ኳሱ ዓለም አዲስ አይደሉም። ምክንያቱም ይህንን በሌሎች ክለቦች ላይም ስንመለከተው የነበረ ነገር ነው። በቅርቡ እንኳን በበርንማውዝ የተመለከትነው ጉዳይ ነው። እንደምታስታውሱት የሴሜኑን ኮንትራት አራዘሙለት። ከዛ በኋላ ግን ከ6 ወር በኋላ ነው በውድ ዋጋ የሸጡትና ብዙ ጊዜ የሚተገበር እንደመሆኑ መጠን ሊቨርፑሎችም እንደዚህ አይነት ታክቲኮችን ለመጠቀም አስበው ሊሆኑ ይችላል ብዬ አስባለሁ። የእናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም የቀድሞ የሊቨርፑል ተጫዋች የነበረው ጃራል ኳንዛን ነው የምንመለከተው። ትናንትና ምሽት ላይ ትልልቅ የሚባሉት ሚዲያዎች እነ ስካይ ስፖርት፣ እነ ዘ አትሌቲክስ፣ ዴቪድ ኦሪስቲን ይዞት በወጡት ዘገባ መሰረት አርሰናሎች ጃራል ኳንዛን ማስፈረም ይፈልጋሉ። እንደዚሁም ከባየር ሊቨርኩሰን ጋርም ንግግር እንዳደረጉ ነው እየተናገሩ የሚገኙት።
እንደሚታወቀው የአርሰናል የመሀል ተከላካይ ስፍራ ተጫዋች የሆነው ዊሊያም ሳሊባ በዓለም ዋንጫው ላይ ባጋጠመው ጉዳት ምክንያት ለጥቂት ወራት ከሜዳ ይርቃል ተብሏል። እናም ይህንን ክፍተት ለመሸፈን እንግዲህ አርሰናሎች የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። እንደሚታወቀው ከዚህ ቀደም የአስቶን ቪላ ተጫዋች የሆነውን ኤዘሪ ኳንዛን ለማስፈረም እንቅስቃሴ ጀምረው ነበረ። ነገር ግን አስቶን ቪሎች ለተጫዋቹ 60 ሚሊዮን ፓውንድ በመጠየቃቸው ምክንያት አርሰናሎች ተጫዋቹ ላይ ያላቸውን ፍላጎት እንዳቀዘቀዙ ነው እየተነገረ የሚገኘው። በእርግጥ ሙሉ ለሙሉ አልተውትም። ምናልባትም በቀጣይ በሚቀሩ የዝውውር መስኮት ቀናቶች ተጫዋቹን ለማስፈረም በድጋሚ ጥረት ሊያደርጉ የሚችሉበት ሁኔታ አለ። ነገር ግን በዚህ ሰዓት ላይ ግን ኤዜሪ ኳንዛን እየተመለከቱ እንዳልሆነ ነው እየተነገረ የሚገኘው። አሁን ላይ ትኩረታቸውን ወደ ባየር ሊቨርኩሰን ተጫዋቹ ወደ ሆነው ወደ ጃራል ኳንዛ አዙሮታል ነው እየተባለ የሚገኘው። እንደሚታወቀው ባየር ሊቨርኩሰኖች በ2025 የክረምት የዝውውር መስኮት ነበር በ35 ሚሊዮን ፓውንድ አካባቢ የሚጠጋ ፓኬጅ ከሊቨርፑል ማስፈረም የቻሉት። ሊቨርፑሎች ግን ይህንን ተጫዋች ለባየር ሊቨርኩሰን በሚሸጡበት ሰዓት የመልሶ መግዛት አማራጭን አካተውበት ነበረ። በሁለት አጋጣሚዎች ናቸው እነዚህ የመልሶ መግዛት አማራጮች የሚተገበሩት። አንደኛው በዚህ የክረምት የዝውውር መስኮት ነው የነበረው። ሊቨርፑሎች በዚህ የክረምት የዝውውር መስኮት ጃራል ኳንዛን ማስፈረም ቢፈልጉ ኖሮ ከባየር ሊቨርኩሰን ጋር ሳይወያዩ ሳይነጋገሩ 59 ሚሊዮን ፓውንድ ወይም ደግሞ 70 ሚሊዮን ዩሮ በመክፈል ተጫዋቹን የግላቸው ማድረግ ይችሉ ነበረ። እንደዚሁም ሁለተኛው የመልሶ መግዛት አማራጩ አክቲቬት የሚሆነው በቀጣይ የክረምት የዝውውር መስኮት ነው። በዛ ጊዜ ደግሞ ሊቨርፑሎች ተጫዋቹን ማስፈረም የሚፈልጉ ከሆነ 60 ሚሊዮን ዩሮ ወይም ደግሞ 51.3 ሚሊዮን ፓውንድ ከፍለው ተጫዋቹን የግላቸው ማድረግ ይችላሉ። ነገር ግን በዚህ የክረምት የዝውውር መስኮት የመግዛት አማራጫቸውን ባለመጠቀማቸው ምክንያት ኤክስፓየርድ እንዳደረገ ነው እየተነገረ የሚገኘው። እናም ከዚህ በኋላ ይህንን ተጫዋች ማስፈረም የሚፈልጉ ከሆነ የግድ ከባየር ሊቨርኩሰን ጋር መደራደር አለባቸው። ካልሆነም ደግሞ ቀጣይ የክረምት የዝውውር መስኮት መጠበቅ እንዳለባቸው ነው እየተነገረ የሚገኘው። ባየር ሊቨርኩሰኖች ግን አሁን ላይ በወጡ ዘገባዎች መሰረት ይህንን ተጫዋች ለመሸጥ እየተቻኮሉ አይደለም። እንዲሁም ለቀጣይ ዓመት በክለቡ እንዲቆይላቸው ይፈልጋሉ ነው እየተባለ የሚገኘው። ነገር ግን ደግሞ ማንኛውም ክለብ ይህንን ተጫዋች ለማስፈረም የሚመጣ ከሆነ በጣም ከፍተኛ ገንዘብ ለመክፈል ፈቃደኛ ከሆነ ተጫዋቹን ለመልቀቅ ፈቃደኛ እንደሆኑ ነው እየተነገረ የሚገኘው። በዚህ ሰዓትም እንግዲህ ባየር ሊቨርኩሰኖች ለዚህ ተጫዋች ይፈልጉታል ተብሎ የሚጠበቀው ከሊቨርፑል ጋር ከተስማሙበት ሂሳብ በላይ እንደሆነ ነው እየተነገረ የሚገኘው። ይህ ማለትም እንግዲህ ማንኛውም ክለብ ይህንን ተከላካይ ማስፈረም የሚፈልግ ከሆነ ከ59 ሚሊዮን ፓውንድ በላይ መክፈል አለበት እየተባለ ይገኛል። አርሰናሎች ይህን ያህል ገንዘብ ለመክፈል ፈቃደኛ ናቸው ወይ? አብረን የምንመለከት ይሆናል። ነገር ግን ከኤዜሪ ኳንዛ ጋር ስናነጻጽራቸው በገንዘብ ደረጃ በእድሜ ደረጃ ጃራል ኳንዛ የተሻለ ይመስለኛል። ምክንያቱም ኤዜሪ ኳንዛ 28 ዓመቱ ላይ ነው የሚገኘው፣ ጃራል ኳንዛ 23 ዓመቱ ላይ ነው የሚገኘው። ነገር ግን ደግሞ በልምድ ከተመለከት ነው ኤዜሪ ኳንዛ በጣም የተሻለ ተጫዋች ነው። በአስቶን ቪላ ቤት ለረዥም ዓመታት ሲጫወት ተመልክተናል። ከእንግሊዝ ብሔራዊ ቡድን ጋርም በዓለም ዋንጫ ላይም ሲጫወት የተመለከትነው ተጫዋች ነው። በእርግጥ ጃራል ኳንዛ በዓለም ዋንጫው ላይ ተሳትፏል። ነገር ግን በቀይ ካርድም ሲወጣ የተመለከትንበት ሁኔታ አለ። እንደ ኤዜሪ ኳንዛም ብዙ ደቂቆችንም ሳይጫወት ነው የቀረውና በዚህ አንጻር ስንመለከተው ለአርሰናል ኤዜሪ ኳንዛ የተሻለ ተጫዋች ሊሆን ይችላል። ነገር ግን ጃራል ኳንዛንም ለማስፈረም አንዳንድ ንግግሮችን እያደረጉ ነው የሚገኙት። ሊቨርፑሎች ግን በዚህ የክረምት የዝውውር መስኮት ይህንን ተጫዋች ማስፈረም እንደማይፈልጉ ተነግሯል። በዛም ምክንያትም እንግዲህ አሁን ላይ የነበረው የመልሶ መግዛት አማራጫቸው ኤክስፓየርድ እንዳደረገ ነው እየተነገረ የሚገኘው። እናም ይህንን ተጫዋች መልሶ መግዛት የሚፈልጉ ከሆነ የግድ በቀጣይ ዓመት መጠበቅ አለባቸው። ካልሆነ ግን በዚህ ሰዓት ከባየር ሊቨርኩሰን ጋር ተደራድሮ ተጫዋቹን ማስፈረም ይችላሉ። ነገር ግን ሊቨርፑሎች ይህንን ተጫዋች ለማስፈረም በዚህ የክረምት የዝውውር መስኮት ምንም አይነት ሀሳብ እንደሌላቸው ነው እየተነገረ የሚገኘው። ምናልባት ግን በቀጣይ ዓመት ተጫዋቹን ሊያስፈርሙት ይችላሉ ተብሎ ይጠበቃል። ነገር ግን አርሰናሎች በዚህ ሰዓት ይህንን ተጫዋች ለማስፈረም አንዳንድ እንቅስቃሴዎችን ጀምሯል። ያስፈርሙታል ወይ? አብረን የምንመለከተው ይሆናል። በመቀጠልም የሊቨርፑል የቀድሞ ተጫዋች እንደዚሁም ሌጀንድ የሆነው ጂሚ ካራገር የሰጠውን አስተያየት ነው የምንመለከተው። በቅርቡ እንግዲህ ዘ ኦቨርላፕ ፈንድ ቤት የሚባል አንድ የዩቲዩብ ፕሮግራም አለና በዛ የዩቲዩብ ፕሮግራም ላይ ስለ ሊቨርፑል አስተያየቱን ሰጥቷል። በሰጠውም አስተያየት ምንድን ያለው ለእኔ አሁንም የመሀል ክፍሉ ትልቅ ችግር ነው ብዬ አስባለሁ እያለን ይገኛል። በተጨማሪም በሰጠው አስተያየት በዚህ ፕሪሲዝን ላይ ብዙ ጨዋታዎችን አልተመለከትኩም፣ ነገር ግን ደግሞ የመጨረሻዎቹን ከሊድስና ከሞናኮ ጋር የተደረጉትን ጨዋታዎች ተመልክቼ ነበረ። እናም አሁንም መሀል ክፍሉ ላይ ትልቅ ችግር እንዳለ ተመልክቻለሁ። ባለፈው ሲዝን ሊቨርፑሎች በዋነኝነት ሲቸገሩ የነበሩት መሀል ክፍሉ ላይ ነው። ምክንያቱም በጣም ብዙ ክፍተቶች ነበሩ፣ በጣም ብዙ ስፔሶች ነበሩ። በዛም ምክንያትም ደግሞ ተጋጣሚ ቡድኖች ያንን ስፔስ ተጠቅመው ሊቨርፑሎችን ሲያስጨንቁ መመልከት ችለናል። አሁንም ያ ክፍተት እንዳለ ነው እየተመለከቱ የሚገኘው። በእርግጥ ትንሽ መሻሻሎችን አሳይተው ሊሆን ይችላል። እንደዛም ቢሆንም ግን አሁንም ክፍተቶች አሉ። በተለይ ደግሞ
ዶሚኒክ ሶብዝ ላይ መሀል ክፍሉ ላይ የሚገባ ከሆነ ይህ ክፍተት እየጨመረ ይሄዳል ብዬ አስባለሁ። በቀጣይ ሲዝን እንግዲህ ዶሚኒክ ሶብዝ ላይ ከ10 ቁጥር ይልቅ ደብል ፒቮት ላይ ይጫወታል ተብሎ ይጠበቃል እና ምናልባትም ከራያን ግራቨንበርክ ጋር ሲጣመርም ልንመለከት እንችላለን። ራያን ግራቨንበርክ ደግሞ 6 ቁጥር ተጫዋች አይደለም፣ ይልቁንም የቦክስ ቱ ቦክስ አይነት ተጫዋች ነውና እነዚህ ሁለት ተጫዋቾች አብሮ የሚሰለፉ ከሆነ ይህ ክፍተት እየጨመረ ይሄዳል ብዬ አስባለሁ። በተለይ የሊቨርፑልን የመሀል ሜዳ 3 ተጫዋቾችን ስንመለከት የበለጠ የሚያሳስብ ነው የሚሆነው። እዛ ቦታ ላይ መጮት የሚችሉ እንግዲህ ወደ 6-7 የሚደርሱ ተጫዋቾች አሉ። እነዚህ ተጫዋቾች ሁሉም መጥፎ ናቸው ልንል አንችልም። ራያን ግራቨንበርክም ጥሩ ተጫዋች አይደለም ልንል አንችልም። እንደዚሁም ዶሚኒክ ሶብዝ ላይም ፍሎሪን ቪርትስም ጥሩ ተጫዋቾች አይደሉም ልንል አንችልም። ምክንያቱም ሁሉም በጣም ኳሊቲ ያላቸው ተጫዋቾች ናቸው። መሀል ላይም በጣም ጥሩ እንቅስቃሴን ማድረግ ይችላሉ። ነገር ግን ሶስቱንም ከተመለከትን ወደፊት መሄድ የሚወዱ ከኳስ ጋር አብሮ መሮጥ የሚወዱ ተጫዋቾች ናቸው። እዛው መሀል ሜዳው ላይ መቆም የሚፈልጉ አይነት ተጫዋቾች አይደሉም። በዚህ ምክንያትም ምናልባትም መሀሉ ላይ ክፍተት ሊፈጠር ይችላል ብዬ እሰጋለሁ የሚል አስተያየትን ሰጥቷል። እና ሊቨርፑሎች እንግዲህ በተለይ 6 ቁጥር ቦታ ላይ ተፈጥሯዊ የሚባል 6 ቁጥር ቦታ ተጫዋች እንደዚሁም መሀል ሜዳው ላይ ሊቆም የሚችል ቦታዎችን ከቨር ሊያደርግ የሚችል ተጫዋች የግድ ያስፈልጋቸዋል የሚል አስተያየትን ሰጥቷል። ይህ አስተያየት እንግዲህ ትክክለኛ አስተያየት ነው ብዬ ነው የማስበው። ምክንያቱም በሞናኮ ጨዋታ ላይም የተመለከትነው ነገር አለ። በእርግጥ የተከላካይ ስፍራ ተጫዋቾች አሉ። ለምሳሌ ጀረሚ ፍሪምፖንግም ወደ መሀል እየገባ ያንን ክፍተት ለመሙላት ጥረት ሲያደርግ ተመልክተኗል። እንደዛም ቢሆንም ግን አሁንም ክፍተቶች አሉ። በተለይ በራያን ግራቨንበርክና በዶሚኒክ ሶብዝ ላይ መካከል የሚፈጠሩ ክፍተቶች በጣም ረዥም የሚባሉ ናቸው። ተጋጣሚ ብሮች ደግሞ እዛ ቦታ ላይ ፈጣን ተጫዋቾቻቸውን የሚያቆሙ ከሆነ ምናልባትም በከፍተኛ ሁኔታ ሊጠቀሙ የሚችሉበት እድል አለ። ስለዚህ ሊቨርፑሎች በዚህ የክረምት የዝውውር መስኮት በተለይ ከርቲስ ጆንስ ክለቡን የሚለቅ ከሆነ በሱ ምትክ መሀል ሜዳው ላይ ቢቆም ራሱ ወይም ደግሞ ከተከላካይ ፊት ቢቆም የማይደብረው አይነት ተጫዋች ወይም ደግሞ የማይሳላች አይነት ተጫዋች ሁልጊዜም ወደፊት ለመሄድ ለማጥቃት የማያሰብ አይነት ተጫዋች ቅድሚያ ለመከላከል ትኩረት የሚሰጥ ተጫዋች የግድ ያስፈልጋቸዋል ብዬ አስባለሁ። እንደዚሁም ይህ ተጫዋችም ሞባይል ሊሆን ይገባል። ወደ ላይም ወደ ታችም እያለ ቦታዎችን ከቨር ማድረግ የሚችል ተጫዋችን ማስፈረም አለባቸው ብዬ አስባለሁ። እንዲሁም በዚህ ሲዝን ካየናቸው ጥምረቶች የተሻለ የሚባለው ትሬ ናዮኒ እና ዶሚኒክ ሶብዝ ላይ ያሳዩት ጥምረት ነው። ትሬ ናዮኒ ከራያን ግራቨንበርክ ትንሽ ለየት የሚያደርገው እንደ ዲፕ ላይን ፕሌይሜከር መጮት ይችላል። ወደኋላ ቀረት ብሎ ወይም ደግሞ እንደ 6 ቁጥር ከተከላካይ ፊት በመሆን ኳሶችን እየተቀበለ ወደፊት እያቀበለ መጮት ይችላል። ብዙም ወደፊትም ሲሯሯጥም አልተመለከትነውም። ይልቁንም ዶሚኒክ ሶብዝ ላይ ነበረ ወደፊትም ወደኋላም እያለ እንደ ቦክስ ቱ ቦክስ ተጫዋች ሲጫወት የተመለከትነው። ትሬ ናዮኒ ግን ወደኋላ ቀረት በማለት ከተከላካዮች ፊት በመሆን ለእነሱም ሽፋን እየሰጠ ከእነሱም ደግሞ ኳሶችን እየተቀበለ ሲጫወት መመልከት ይችለናልና ትሬ ናዮኒና ዶሚኒክ ሶብዝ ላይ ጥሩ የሚባል ጥምረትን ማስመልከት ችሏል። በእርግጥ ራያን ግራቨንበርክ እንደዛ ማድረግ አይችልም ማለት አይደለም። ምክንያቱም 2024-25 የውድድር ዘመን ላይ ሊቨርፑሎች የፕሪሚየር ሊጉን ዋንጫ ባነሱበት ዓመት ላይ በተለይ የመጀመሪያው አጋማሽ ላይ ራያን ግራቨንበርክ ብዙ ጊዜ ወደፊት አይሄድም ነበረ፣ ለተከላካዮቹ ነበረ ከቨር ሲሰጥ የነበረውና በዛም ደግሞ በጣም ምርጥ የሚባል እንቅስቃሴን ሲያደርግ ተመልክተናል። አሁንም በቀጣይ ሲዝን እንደዛ ማድረግ የሚችል ከሆነ መሀል ሜዳ ላይ ያለውን ክፍተት ከቨር ማድረግ ይችላል፣ መሙላት ይችላል ብዬ አስባለሁ። ይህንን ያደርገዋል አብረን የምንመለከት ይሆናል። እንደዚሁስ አንዶኒ ኢራኦላስ ምን አይነት መፍትሄ ይሰጣል የሚለውን በቀጣይ ጨዋታዎች እንግዲህ የምንመለከት ይሆናል። እናንተ ግን በዚህ ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በአጠቃላይ ለአሁን ይዤላችሁ የመጣሁት ዘገቦች እነዚህን ይመስሉ ነበረ። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።